ገንዘብ የማይሆን ቦታ ላይ ፓወር የማይሆን ቦታ ላይ ሲውል ሰውን ያጠፋል፣ ትውልድ ያጠፋል። ከማያስቡበት ቦታ አላህ መጥቶ ይዛቸዋል። ሲጀመር ነው ማለት ሲጀመር ምንም አይነት በይና እኮ አላሳየንም። ወማ ነሕኑ ለከ ቢሙእሚኒን ሲጀመር ላንተኛ በፍጹም አናምንም። the same ንግግር ሁለት ሰዎች ተናግረው የሆነውን ሰው አንቀበለው። ለምን? እሱ ስለተናገረ። ሰዎች አንተንና ያንተን ሐሳብ ካልነጠሉ እመነኝ የአእምሮ መታወር ገጥሟቸዋል። ለጣዖት ስለሰገዱ ብቻ አይደለም። ይኸውላችሁ አምባገነን የሆኑትን ሩትለስ ራህማ የሚባል ነገር ያልፈጠረባቸውን ጀባሮችን ልክ እንደ ሀገር ጀግኖች አድርገው ነው የሚያዩት። አላ አዋጅ ቡዕደን ሊአድ ነው በዘመነኛ ቋንቋ አድርጌ ልንገራችሁ። ቡዕደን ሊአድ ከዚህ ጥፋ በለው ከዚህ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد የተሰኘ ፕሮግራማችን ክፍል 14 ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያደርስላችሁ ልዩ የረመዳን ፕሮግራማችን ነው። في حلقة سابقة ክፍል 13 ላይ ፓወር ቨርሰስ ክራይም፣ ኃይል የትኛውም አይነት ጉልበት በአግባቡ የሰው ልጅ ካልተጠቀመው አደጋ ይፈጥራል፣ ወንጀል ይፈጥራል ብለን አንስተን እንደ ምሳሌ እንዲሆኑን የፊርዖን የአድ እና የሰሙድ ህዝቦችን አንስተን ነበር። ስለ ፓወር እያወራን ያለንበት ምክንያት የአድ ህዝቦች የሚታወቁት በፊዚካል ፓወር ነው። they were a powerful nation በጣም ጠንካራ የሆኑ ትውልዶች ነበሩ። ويزيدكم قوة إلى قوتكم ولا تتولوا مجرمين የሚለውን ሐሳብ እያብራራን ያለነው አሁን ለዛሬ እንደመግቢያ ቃሮንን እናስገባዋለን። ኢኮኖሚካሊ ፓወር የነበረው ቃሮን የሚባለው ግለሰብ ቁርአን ውስጥ ሱረቱል ቀሰስ ምዕራፍ 28 ላይ ሱረቱል ቀሰስ ምዕራፍ 28 ቁጥር 77 ላይ ከ77 ከፍ ብሎ ኢነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም ይሰመርበት ድንበር አለፈ ይላል። ቃሮን ከሙሳ ወገን ሆኖ ሲያበቃ ግን ባንዳ ነው። የራሱን ዜጎች የሸጠ ለፊርዖን ቤተ መንግስት ሰላይ ነው እና ባንዳ ነው። የገዛ ህዝቡን የገዛ ዜጎቹን የሚሸጥ በእነሱ የሚያተርፍ የሚነግድ ቃሮን የሚባለው ሰው ኢነ ቃሩነ ሚን ቀውሚ ሙሳ ግን ፈበጋ ዐለይሂም በእነሱ ላይ ድንበር አለፈ። ድንበር እንዲያልፍ ያደረገው ነገር ምንድነው? የነበረው ኢኮኖሚካል ፓወሩ ነው። ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ በከተማው ያሉ ጉልበት ያላቸው ወጣቶች መጥተው ቁልፉን ለማንሳት በጣም የሚታገሉታል። ከባድ ቁልፎቹን የካዝኖቹን ቁልፎች እና ህዝቡ አስተዋይ የሆኑ አፈላ ታቂሉን እንዳለው ሁድ አስተዋይ የሆኑ አቂል የነበሩ ሰዎች ነበሩ። በዛ ዘመን ሶሻል ሚዲያ የለም ምናምን፣ ግን ቃሮን በጣም ያለውን ነገር ለህዝቡ እያሳየ የበላይነቱን ሾፍ አይነት ፐርሰናሊቲ የነበረው ሰው እና አስተዋይ የሆኑ ሰዎች ምን አሉት መሰላችሁ? ቀረብ ብለው ወብተጊ 77ኛ ሱረቱል ቀሰስ ወብተጊ ፊማ አታከ አላሁ ዳረል አኺራ ኢኮኖሚካሊ ስትሮንግ ሰው ነህ አንተ፣ አላህ በሰጠህ ጉልበት ኢኮኖሚካል ፓወር አኺራን ገንባበት አሉት። የአኺራን ነገር ፈልግበት። ምን ማለት ነው? ለሰዎች ዛሬ ለሰዎች የምትውለው በጎ ነገ ይከፍልሃል ማለታቸው ነው። ለሚቀጥለው አለ ወብተጊ ፊማ አታከ አላሁ ዳረል አኺራ ወላ ተንሳ ነሲበከ ሚነ ዱንያ። ይህንን ስንል ከዱንያ አትርሳ አሉት። ከዱንያ አትርሳ ባላንስድ የሆነ ላይፍ ይኖር ማለት ነው። ባለህ ገንዘብ ኢኮኖሚካሊ ባለህ ገንዘብ ለአኺራም ሰራበት። at the same time ደግሞ you can live your life ባላንስድ የሆነ አፕሮች ኖር ይገባል። ወላ ተንሳ ነሲበከ ሚነ ዱንያ። ዋናው ቁም ነገር ይሄ ነው። አንተ ፓወር አለ ኢኮኖሚካሊ what ወአክሲን ከማ አክሰነ አላሁ ኢለይክ አላህ ለአንተ በጎ እንደዋለልህ አንተም ለሌሎች በጎ አለላቸው።
ወአሕሲን ከማ አሕሰነ አላሁ ኢለይክ you know what ይህ ሰው ገንዘቡን ባለአግባብ ነው የሰበሰበው ትክክል አይደለም ግን አሁን እነዚህ ሰዎች you know ፐርስፔክቲቫቸው እይታቸው ምንድነው አንተ ጋር ያለው ገንዘብ በአጠቃላይ አንደኛ አኺራን ገንባበት ሁለተኛ ሚዛናዊ የሆነ ላይፍ ኖርበት ሶስተኛ you know what ያለን ሼር አድርገህ ነው የምትኖረው ወአሕሲን ከማ አሕሰነ አላሁ ኢለይክ በእነሱ ፐርስፔክቲቭ you know አሕሰነ አላሁ ኢለይክ አንተ ዘንዳ ማንኛውም የኢኮኖሚ ኦፖርቹኒቲ እስከመጣ ድረስ አንተ እድሉ አለ ይሄንን እድሉን ደግሞ ያመቻቸልህ ወይም ይሄንን እድል ያገኘኸው በአላህ ፍቃድ ነው ሶ ወአሕሲን ከማ አሕሰነ አላሁ ኢለይክ እነሱ ተውጂሃት ነው ያደረጉት ያሉት ሪዳይሬክት ያደረጉት ነው የተሻለ አቅጣጫን ያሳዩት ነው ያለን ኢኮኖሚካል ፓወር ለሚገባው ነገር ተጠቀምበት ወአሕሲን ከማ አሕሰነ አላሁ ኢለይክ ይሄ በቃ ዩኒቨርሳል እኮ ሜሴጅ ነው ያለበት ወአሕሲን ከማ አሕሰነ አላሁ ኢለይክ ታዲያ ገንዘብ የሚያመጣውን አደጋ ያውቃሉ እነሱ እርሱ ምንድነው ፈሳድ ወላ ተብጊል ፈሳደ ፊል አርድ ወላ ተብጊ ፐርሱ የምታደርገው ነገር ምድር ላይ ፈሳድ አይሆናል ሶ ኢኮኖሚካል ፓወርፉል የሆኑ ሰዎች ፈሳድን የማስፋፋት አቅም አላቸው ገንዘብ ፓወር አግባብ ቦታ ላይ ሄዶ ካልፈሰሰ የማይሆን ቦታ ነው የሚፈሰው የማይሆን ቦታ ሲፈስ ገንዘብ የማይሆን ቦታ ላይ ፓወር የማይሆን ቦታ ላይ ሲውል ሰውን ያጠፋል ትውልድ ያጠፋል ትውልድን ያኮላሻል ولا تبغي فساد في الارض ان الله لا يحب المفسدين الله ሙፍሲዶችን በፍጹም አይወድም ከዛ መጨረሻ ላይ ቃሩን ምን እንደሆነ ታውቃላችሁ መጨረሻው አስከፊ ነው የሆነው መልካም እስካሁን በመሃል ስለ ጉልበትና ወንጀል ያላቸውን ትስስር አሳይቻችኋለሁ ولا تتولوا مجرمين በሚለው 52ኛው አያ የነሱ ሪአክሽን ምን ነበር አሁን እሱ ያላቸው ምንድነው ወደ እስቲግፋር ጠራቸው ወደ ተውበት ጠራቸው ለመልሳቸው ወደ ሱረቱል ሁድ ምዕራፍ 11 ቁጥር 52 ላይ ከዛ የተውበትን የእስቲግፋርን ፍሬ ካበራራ በኋላ ወየዚድኩም ቁወተን ኢላ ቁወቲኩም ولا تتولوا مجرمين ሙጅሪም አትሁኑ አላቸው አድቫይስ ያደረጋቸው ነገር ፓወር አላችሁ ፓወር ሙጅሪም የማድረግ አቅም አለው ፓወሩ ሳይሆን እናንተ ፓወሩን የምታዩበት መነጽር ፓወሩን የምትጠቀሙበት መንገድ ማለት ነው the same ቢላ ለሁለት ነገር ልጠቀምበት ይችላል something የሚጠቅም ነገር something ተገቢ ያልሆነ ነገር ፓወርም ልክ እንደዛ የዓድ ህዝቦች ለሁድ ምንድነው የሰጡት ምላሽ 53ኛው አያ قالوا እንዲህ አሉ ያ ሁድ ما جئتنا ببينة እኔ የምረዳው ነው ሽመት ሲጀመር ነው ማለት ሲጀመር ምንም አይነት በይና እኮ አላሳየንም አሁን እሱ ያወራውን ሐሳብ በሙሉ ፎርጌት አድርገው ረስተውታል ለምን ምክንያቱም እሱን በሐሳብ መርታት አይቻልም ወላ ተተወለው ሙጅሪምን ምን ክፋት አለው አሁን ይሄ ሜሴጅ እንዴ ብለ ተቃውሟል ተውበት ካረጋችሁ ወየዚድኩም ኢላ ቁወተን ኢላ ቁወቲኩም እንዴት ብለ ይሄንን ትጋፋለ ስለዚህ ምን አርተው they want to change the agenda አጀንዳውን መቀየር ፈልጓል forget about what you are talking about all the time ይሄ የምታወራውን እስካሁን ምናምን ያለውን ተወንደ ማለት ነው ሲጀመር ማጂተና ቢበይናቲ በይና የሚባል ነገር ይዛል መጣህም አብራራለሁ በይና ምን እንደሆነ وما نحن بتارك آلهتنا عن قولك you know what for your speech ላንተ ንግግር قولك ላንተ ንግግር አሊሃቶቻችንን አማልክቶቻችንን ምን ተው አይደለም ከማን وما نحن لك بمؤمنين ሲጀመር ላንተኛ በፍጹም አናምንም አሁን የገለጽኩት ኤክስፕሬሽን አለ አይደል ለከ የሚለው ነው ሁሉ وما نحن لك بمؤمنين ላንተ በፍጹም ካአኑ እነሱ ማመን ለሱ የሚሰጡት ፌቨር ነው አድርገው ነው የሚያስቡት ላንተ ማን ያላምንልህ the same ንግግር ሁለት ሰዎች ተናግረው የሆነውን ሰው አንቀበለው ለምን እሱ ስለተናገረው እንደዛ አይነት ባህሪ የለም አቲቲዩድ የለም ይሄ ማለት ላንተማ መቼም ማናም ሐቅም ቢሆን ማለት ነው قالوا يا هود ما جئتنا ببينة በይና ምንድነው በይና በቀደምት በነበሩት መልእክተኞች ወደፊት ሳሊህ ላይ በደንብ አስቃኛቸዋለሁ ሳሊህ ላይ ስንደርስ ዲራሰት قوم ثمود ስንቃኝ ስለ በይና ቀደምት ለነበሩት ነቢያቶችና መልእክተኞች በይና ማለት በአይን የሚታይ መልእክተኛ መሆኑን የሚያሳይ በአይን የሚታይ የሚዳሰስ የሚጨበጥ ተአምር ማስረጃ በይና ተብሎ ይጠራል ምን ይባላል በይና ለምሳሌ ሙሳ በይና ይዞ መጥቷል አይደል ወለቀድ አርሰልና ሙሳ 9 አያቲን በይናት
ወለቀድ አተይና ሙሳ 9 አያትን በይናት ለሙሳ 9 በይናቶችን ሰጥተናል ይላል ሱረቱል ኢስራ ላይ በይናት አሉት 9ኙም የሙሳ በይናቶች በአይን የሚታዩ ናቸው መልእክተኛ መሆናቸውን የሚያረጋግጡበት በእኛ ቋንቋ ሙጂዛ ልትለው ይችላል ታምር ማለት ነው በይና ብሎ ይጠራዋል ቁርአን ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ ሐዲድ ኖታችሁ ላይ የለም 57 25 ላይ لقد ارسلنا رسلنا بالبينات አይ በይናት እኮ ማለት መጽሐፍ ነው በትለኝስ አይደለም لقد ارسلنا رسلنا بالبينات وانزلنا معهم الكتاب فرق بين بينات والكتاب በኪታብና በበይና መካከል ለይቶልሃል በይና ለአብዛኞቹ መልእክተኞች ለኢሳ ለሙሳ ለሳሊህ ለተለያዩ ምን አሳይቷል በይና አሳይቷቸዋል በአይን የሚዳሰስ ማን በአይን የሚታይ በእጅ የሚዳሰስ ፊዚካሊ የሆነ ተአምር በይና በቀደምት መልእክተኞችም አንዳንድ ነቢያቶች ውስጥም በተለይ በረሱል ዘመን በይና ሁሌ በአይን የሚታይ ነው ማለት ግን አይደለም በይና ይበይን ማለት ነው ያብራራ መልእክተኛው ከአላህ ዘንድ ለመሆኑ በይና ይፈልጋሉ አሁን እነሱን ተመልከቱ قالوا يا هود ما اتيتنا ببيناتنا ويس ما جئتنا بقوه بينا بقوه ነው የሚመጣው something heavy ነው something magnificent something great ታላቅ የሆነ ነገር ነው right والقى عصا فاذا هي ثوبان مبين هذا بينا يبين ان موسى هو مرسل من عند الله كموسى ከአላህ ዘንድ የተላከ መልእክተኛ መሆኑን ክሊር የሚያሳይ right ለኛ መልእክተኛ አለይሂ ሰላቱ ወሰለም የተሰጣቸው በይና ከሁሉም ነቢያቶችና መልእክተኞች ይለያል ለመልእክተኛ የተሰጣቸው በይና ምንድነው ሱረቱል በይና ራሱ ነው የሚያብራራው ሱረቱል በይና ምዕራፍ 98 ቁጥር 1 ላይ ለም يكن الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة ما هو البينة ان رسول من الله ሁለት يتلو صحفا مطهرة بينة እኩል ይሆናል رسول من الله ከአላህ ዘንድ የሆነ መልእክተኛ يتلو صحفا مطهرة ስለዚህ በይና ምንድነው በመልእክተኛው ዘመን ራሳቸው የመልእክተኛው ስብዕና በደንብ አስተውላችሁ አዳምጡ የመልእክተኛው ስብዕና የመልእክተኛው ማንነታቸው በራሱ በይና ራሱ ማስረጃ ነው وانك لعلى خلق عظيم بينا لقد كان لكم في رسول الله اسوة حسنة سورة الأحزاب ምዕራፍ 33 بينا يتلو صحفا مطهرة የሰጣቸው መጽሐፍ የተጠራራ የሆነ መጽሐፍ ያነብላቸዋል ጽሑፍ ያነብላቸዋል ስለዚህ ቁርአን ራሱ ምንድነው በይና ይሄ በይና አካላዊ አይደለም ማለት ይሄ በይና ለአይን አይደለም ይሄ በይና ለጆሮ ለአእምሮ ለመንፈስ የሚስማማ وقالوا لو كنا نسمع او نعقل يا عقيل እንድትሆን فقih እንድትሆን ዲፕ አንደርስታንዲንግ ያለ ሰው እንድትሆን የሚያደርግ በይና የሁሉም መልእክተኞች በይና በጊዜው ዘመን ሰርቶ አብቅቷል እውነት አሰብ የመልእክተኛው በይና ግን it's playing all the time 24 hours 24 ሰዓት 24/7 ኢላ يوم القيامه የሳቸው በይና የተገለጠ ምክንያቱም ይሄ በይና በጆሮ ገብቶ አእምሮን ማንነትን የሚቀየር قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا ماذا قرآنا عجبا من يرقال يهدي إلى الرشد النام فآمنا به سلزي ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا سورة الجن معرف 7 ሁለት ከቁጥር 1 እስከ 3 ስለዚህ ምን አሉት ምንም አይነት በይና ይዛል መጣው ለዛ ነው ለሁድ የሚታይ በይና የተሰጠው በይና እናንተ ልትነግሩን ይችላላችሁ ለሁድ አለይሂ ሰላም የተሰጠው ታምር ልትነግሩን ይችላላችሁ ምንም ቁርአን ላይ ለም يذكر شيئا አንዳንድ ሰዎች እንትን ናቸው ማለት የአድዝቦች ባህሪ ያላቸው አንዳንድ ሰው ወላሂ አሁን እሱ ምንም ታምር አሳይቷቸው አያውቁምና ምንድነው ያላሳየን ነገር ታምራ ስለ ታምር እናንሳ ማጂተና ቢበይነትን ማጂተና በይናውን አላሳያቸው ማለት በይና ማምጣት አይችልም ማለት ነው ሁድ አይችልም ማለት ነው ይችላል وما نحن بتارك الهاتنا عن قولك እሱ ወሳኝ ነው አማልክቶች ብዙ አማልክትን ያላቸው
የሱ ጥሪ ምን ነበር? ማለኩም ሚን ኢላሂን ገይሩ። ለምንድነው ማለኩም ሚን ኢላሂን ገይሩ ኦቨር የሚላቸው? ምክንያቱም እነሱ ምን ስላላቸው? አሊሃት ኡኽራ ስላላቸው። በርካታ ማአንዘለላሁ ቢሂ ሚን ሱልጣን፣ አላህ ምንም ሱልጣን ያላወረደበት ምን ስላላቸው? አሊሃ የሚከተሉት አካል ስላለ ነው። ተመልከቱ። ወማ ናህኑ ቢታሪኪ፣ እኛ የምንተው አይደለንም። አሊሃቲና፣ በርካታ ናቸው። አሊሃቲና አማልክቶቻችን፣ አን ቀውሊክ ፎር ዘ ሴክ ኦፍ ዩር ወርድ፣ ከማ ላንተ ቃል ብለን ላንተ ብለን ማን አለው አይደለም ጉዳዩ የተባለው ሐቅ ነው ወይስ አይደለም ነው። خلاص ለምን ሸይጣን አይለውም ባይዘው የተባለው ሐቅ ነው ወይስ አይደለም ነው። ሐቅ ከሆነ ይገና ቴክ ኢት ኢትስ ናት አባውት ለዛ እኮ ነው ላአሳሉኩም አለይሂ ሚን አጅር ከኔ ጋር ጉዳይ የለውም ማለት። ሰዎች አንተንና ያንተን ሐሳብ ካልነጠሉ እመነኝ የአእምሮ መታወር ገጥሟቸዋል። አይናቸው ነው እንጂ የሚያየው እዚህ ድሪስ ችግር ማለት። ለማንኛውም 59ኛው አያ የዲራሰት ቀውሙ ዓድ ፊ ሱረቱል ዓድ ልንጨርስ ነው። የዓድ ህዝቦችን ጥናት ሱረቱል ሁድ ላይ ያለውን ልንጨርስ ነው እና አላህ እንዲህ ይላል ወቲልከ ዓድ 59ኛው አያ ይህች ነገድ ዓድ ትባላለች አለ። ያነት እስካሁን ያብራራንላችሁ ወቲልከ ዓድ ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ ኢን አንቱም ኢላ ሙፍተሩን ከሚለው ጀምሮ ከ50ኛው አያ ጀምሮ እስከ 59 ድረስ የተነገረውን ስቶሪ ወቲልከ ዓድ ይላል። ካኖ ዳትስ ዓድ ወቲልከ ዓድ ቲልከ ይህች ማለት ነው። ባይዘው ቲልከ ይህች እና የዓድ ህዝቦች እዚህ ጋር ነው ያሉት አሉ፣ እኛ ጋር በዙሪያችን የሉም። ግን ቁርአን እነዚህ ይህች ዓድ ናት አለ። ለምን ታሪኩን አቅርብ ከአኖ ቁርአን እያለ ያለው ታሪካቸውን አቅርቤ ከአንተ ጋር በዘመን እንደሚኖሩ ከፊት ለፊት አድርጌልሃለሁ እና እነዛ ዓድ ብዬ አላወራም፣ ወቲልከ ዓድ ብዬ ነው የማወራው። ዋው ሶ ቢዩቲፉል ነው። ሱብሃንአላህ። ወቲልከ ዓድ ጃሃዱ ቢአያት ረቢሂም። አንደኛ ይህንን ከላይ ሲጽፉ the reason for their destruction የጠፉበት ምክንያት ሊያብራራልን ነው። የጠፉበት ምክንያቱ ምንድነው? የጠፉበት ምክንያት ነምበር 1 ሪዘን ወቲልከ ዓድ ጃሃዱ ቢአያት ረቢሂም በጌታቸው አያት ጃሃዱ በጌታቸው አያት የካዱ በጌታቸው አያቶች ጃደላ ውስጥ የገቡ የጌታቸውን አያት ሊከይ ይብጥሉል ሐቅ ቢልባጢል እውነትን በሐሰት ለመጣል የታገሉ ናቸው። ጃሃዱ ቢአያት ረቢሂም። ሁለተኛ ወዐሰው ሩሱለ መልእክተኞችን ሁሉ አመፁ አለ። መልእክተኞችን ሁሉ እንዴ የተላከው መልእክተኛ ስንት ነው ለነሱ? ስንት ነው የተላከው? አንድ። ስሙ ማን ይባላል? ሁድ። ግን የሚለው ምንድነው? ወዐሰው ሩሱለ መልእክተኞችን ጀሚዑል ሙርሰሊን ሁሉንም መልእክተኞች ክደዋል፣ አምፀዋል። ወዐሰው ለምንድነው ወዐሰው የሚለው? ምክንያቱም መልእክተኞች የሚሉት ምንድነው? ፈተቁላህ ወአጢዑን የጣዓ ተቃራኒ ምንድነው? ቃሉ ሰሚዕና ወዐሰይና አይደለ? ሰሚዕና ወአጣዕና ሰሚዕና ወዐሰይና። እሺ ወተበኡ አምረ ኩለ ጀባሪን ዐኒድ። እስካሁን ካልሰማችሁን ችግር የለውም፣ ረመዳንም ስለሆነ አፉ ብያለሁ። አሁን ግን ረመዳን ስለሆነ በጣም ነው የምትሰሙኝ። በጣም ጆሮአችሁን በደንብ ወደ እኔ። የጠፉበትን ሪዝን አብራራ። ደጋግሜ በዚህ ፕሮግራም የምላችሁ ነገር የትውልዶች ዲራሰት አቅዋም ሳቢቃ ቀደምት የነበሩ ፕሪቪየስ ጄኔሬሽኖችን ስናጠና ትውልዶችን ስናጠና እነዛ ትውልዶች ጠፉ እያለ ቁርአን ሲነግረን አላህ አጠፋቸው እያለ የሚነግረን ለጣዖት ስለሰገዱ ብቻ አይደለም። ምክንያቱም ይሄ ምን ይፈጥራል? እነሱ ለጣዖት ሲሰግዱ አላህ አጠፋቸው፣ እኛ ለጣዖት ሰጋጆች አይደለንም፣ ላኢላሃ ኢላላህ ብለናል፣ ነፃዎች ነን። ኖ ዌይ፣ እንደዛ አይደለም። እነሱ የተከተሉት ስሉክ አለ፣ የተከተሉት መንገድ አለ፣ ዒባዳ መከተል ነው ብለናል። ያ የተከተሉት ማንኛውም መንገድ መጨረሻው አደጋ ነው ይዞባቸው የመጣው። ስለዚህ የጠፉበት ሪዝን አንድ ጃሃዱ ቢአያት ረቢሂም በጌታ አያት ስለካዱ ነው። ዛሬ ልንጠነቀቅ ይገባል። የጌታ አያት እንዲህ ይላል፣ የአላህ አያ እንዲህ ይላል እየተባለ እየተነገረ
ሰዎች አይ ይሄ እንደዚህ አይደለም هذا جحود بآيات الله በአላህ አያት ውስጥ ጅሁድ ነው። ሁለተኛ ወአሰው ሩሱል አለ መልእክተኞችን ሁሉ አምፀዋል። ያመጹት አንድ መልእክተኛ ሆኖ ሳለ ሁሉንም ያለው ለምንድን ነው? ምክንያቱም በአንድ መልእክተኛ መካድ በሁሉም መልእክተኞች ሚሴጅ እንደ መካድ ነው የሚቆጠረው። የሁሉም መልእክተኞች ሚሴጅ ምን ስለሆነ? ተመሳሳይ ስለሆነ። የሁሉም መልእክተኞች ተመሳሳይ ነው። ወደ ኋላ ልመልሳችሁ ክፍል 3 እና 4 ላይ ስንነጋገር ዒባዳ የመልእክተኞች ሁሉ ጥሪ ነው አለና ምን አለን? ሱረቱል ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት። ሱረቱል አንቢያ ኖታችሁ ላይ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አና ፈዕቡዱን። ሁሉም መልእክታቸው ይሄ ነው መልእክተኞች። እናም በአንዱ መልእክተኛ ካስተባበርክ የሁሉንም መልእክተኞች ሐሳብ እንዳስተባበርክ ነው የሚቆጠረው። ሱረቱ ሹዓራ ምዕራፍ 26 ቁጥር 105 ከዘበት ቀውሙ ኑሕን ሙርሰሊን የኖህ ህዝቦች ጀሚዕል ሙርሰሊን ክደዋል አለ። ነገር ግን የኖህ ህዝቦች የመጣላቸው መልእክተኛ ማን ነው? ኖህ ነው። ያ ማለት ኖህም ከኖህ በኋላ ዓድ ቢመጣ ማን ነው? ሁድ ቢመጣ ማንኛውም መልእክተኛ ቢመጣ the same old story ተመሳሳይ ሐሳብ ነው የሚያነሱት። ስለዚህ ፍክረት ጀውሃሪያ መሰረታዊ የሆነው ሴንትራል ሜሴጁን ከካደ በሁሉም እንደካደ ነው። ለዛ ነው ሱረቱ ሹዓራ ከዘበት ዓዱኒል ሙርሰሊን ይላል። አያችሁ አሁን እኛ ሱረቱል ምንድነው? ሁድ ነን አይደል? 59ኛው አያ ወአሰው ሩሱል አለ። ሱረቱ ሹዓራ ላይ ምዕራፍ 26 ቁጥር 123 ላይ ከዘበት ዓዱኒል ሙርሰሊን የዓድ ህዝቦች ሁሉንም መልእክተኞች ነው የካዱት። ለምን? ሁድ ሁሉንም መልእክተኞች ይወክላል። ኖህ ሁሉንም መልእክተኞች ይወክላል። ከዘበት ሰሙድል ሙርሰሊን የሰሙድ ህዝቦችም መልእክተኞችን ሁሉ አስተባብለዋል። ምክንያቱም ሳሌህ ጀሚዑል ሙርሰሊንን ምን ስለሚወክል። አሁን መሰረታዊ ጥያቄ የዓድ ህዝቦች ዋና ሐሳብ ይሄ ነው። በደንብ አዳምጡኝ እሺ። በደንብ የዓድ ህዝቦች አበዱ ገይረላህ ከአላህ ውጪ ያለን አካል ተገዝተዋል። ከአላህ ውጪ ያለን አካል በመገዛታቸው ሱሉክ ኢንስራፍ ስለገጠማቸው መጨረሻ ዕጣፈንታቸው ምን ሆኗል? መጥፋት ሆኗል። በዚህ ምድር የተረገሙ ነው። በቀጣዩም ዓለም ምን ማለት ነው? የዓድ ህዝቦች አበዱ ገይረላህ ማለት ምን ማለት ነው? ይኸውልህ ስለ ዓድ ህዝቦች እስከዛሬ ድረስ ያጠና ነው ዋናው ሐሳብ ይሄ ነው። ዋናው ሐሳብ ከዛ ሱረቱ ሹዓራ ላይ እንሄዳለን። ዋናው ሐሳብ ነው። በደንብ በልባችሁ ያዙልኝና አደራ ረመዳናችሁን በጥሩ ሁኔታ ታጣጥሙታላችሁ። ምን አለን? 59ኛው አያ እንደገና እናየው። ወትልከ ዓዱን ጀሃዱ ቢአያቲ ረቢሂም ወዐሰው ሩሱለ ወተበዑ አምረ ኩለ ጀባሪን አኒድ። ዒባዳ በቋንቋ ደረጃ ምን ማለት ነው ብለን ነበር? ኢትባዕ ነው። ዒባዳ በቁርአን መነጽር ምንድን ነው ብለናል? ኢትባዕ ነው። አላ ተዕቡዱ ሸይጣን አይደለ? አላ ተተቢዑ ሸይጣን ማለት ነው ብለናል አይደል? ያ አዩሃ አለዚነ አመኑ ላ ተተቢዑ ኹጡዋት ሸይጣን ይላል አላህ። ያ አዩሃ አለዚነ አመኑ ላ ተተቢዑ ሸይጣን ፈኢነማ ማን ነው ሸይጣንን የሚከተል አደጋ ላይ ይወድቃል አይደል? ስለዚህ ዒባደት ሸይጣን ማለት ምን ማለት ነው ብለናል? ኢትባዕ ሸይጣን ነው። ዒባደቱላህ አላህን መገዛት ማለት ነው የአላህን መልእክት የአላህ የሰረጋውን ስርዓት ፊጥራ ምን ማድረግ ነው? መከተል ነው። አላህ ተሽሪዕ ያደረገውን ነገር መከተል ምን ይባላል? ዒባዳ ነው ብለናል። ስለዚህ የዓድ ህዝቦች አበዱ ገይረላህ ማለት አንደኛ ትዝ ይላችኋል አያት ቅድሚያቶቻችንን ነው የምንከተለው ብለው ነበር። አያት ቅድሚያቶቻችንን ነው የምንከተለው። ክፍል 2 ላይ ይመስለኛል አስቃኛችሁ የዓድ ህዝቦችን ድራሳ ሰንቃኝ። የዓድ ህዝቦች ድራሳ ላይ ያየነው ምንድነው? የቀደምት የነበሩ አያት ቅድሚያቶቻቸውን መከተል እኩል ይሆናል ምንድነው ብለናል? አበዱ ገይረላህ ነው ብለናል። ዛሬ ደግሞ የምናየው አበዱ ገይረላህ ማለት ራሱ ያብራራዋል። ከአላህ ውጭ ያለን አካል ተገዝተዋል ማለት ወተበዑ አምረ ኩለ ጀባሪን አኒድ ማለት ወተበዑ አምረ ኩለ ጀባሪን አኒድ። ተመልከቱ ቁርአን እንዴት ላይክ ስፓይደሪ ዌብ ሊንኪንግ እርስ በርሱ የተሰባጠረ ኪታቡን ሑኪመት አያቱሁ ثم فصلت من لدن حكيم خبير መሆኑን ለማወቅ ዒባዳ በቋንቋ ደረጃ እኩል ይሆናል ኢትባዕ። ዒባዳ እኩል ይሆናል በቁርአን ቋንቋ ሲራጠል ሙስተቂም ኢትባዕ ምናምን አይደል?
ይሄ ሐሳብ በኖህ ድራሰት قوم ኖህን ስናጠና ምን አለን የኖህ ህዝቦች አበዱ غير الله ማለት አለን ሱረቱ ኑህ ምዕራፍ 71 ከቁጥር 21 እስከ 23 ስናይ قال ኖህ ረቢ ኢነሁም አሰውኒ እኔን አመጹኝ ወተበዑ መን ለም የዚድሁ ማሉሁ ወወለድሁ ኢላ ኸሳራ ነፍስ ሸይ በሌላ አገላለጽ የኖህ ህዝቦች ሱሉክ ኢንስራፍ የገጠማቸው ከአላህ ዒባዳ ስርዓት የወጡት ሌላውን አካል ምን በማድረግ ነው በመከተል ነው ያ ማለት ከአላህ ውጪ ያለን አካል መገዛት ማለት ስርዓት ነው ለዛ ለተዘረጋው ስርዓት የሚያጠም ስርዓት ጠሞ ሌላውን የሚያጠም ስርዓት ወቀድ አደሉ ከሲራ ወላ ተዚድ الظالمين الا خسارة ዛሊም ናቸው ብዙዎችን አጥመመዋሉ የጥመት የሆነ ስርዓት ነው ቢውልድ ያደረጉት እና መከተል ነው the same thing መልኩን ቀይሮ ማን ጋር መጥቷል አድ ጋር መጥቷል የአድ ህዝቦችን ደግሞ የሚከተሉት ማን ነበረ ወተበዑ بمعنى አበዱ ማለት ነው ብታምንም ባታምንም ወተበዑ بمعنى አበዱ ማንን ወተበዑ አምር ትእዛዝን ተገዙ ትእዛዝን ተከተሉ ወተበዑ አምረ ኩለ ጀባሪን عنيد جبار تحليل الصوتي لكلمة جبار وفرتنا يتاچوال አፌ ላይ جبار ጥንካሬውና ጂም ቀልቀላ جبار يجبرك أن تعمل شيئا بقوته بدون إرادتك አንተ ሳትፈልግ ሳትወድ አስገድዶ በጉልበት በኃይል ማንኛውንም ነገር እንድታደርግ የሚያደርግ አካል ግለሰብም ይሁን ቡድን ጀባር ተብሎ ይጠራል ለምሳሌ ሱረቱ ማይዳ ምዕራፍ 5 ላይ ኢነ ፊሃ ቀውመን ጀባሪን ይላል እንደ ቀውም ጀባሪን በግለሰብ ደረጃም ልክ እንደዛ ስለዚህ የአድ ህዝቦች ወተበው አምረ ኩለ ጀባሪን አኒድ ጀባር የሆኑትን አምባገነኖችን ተከትለዋል እነዚህን አምባገነኖች ሲከተሉ ግን ተገደው አይደለም ምንም እንኳን ጀባር በኃይል አስገድዶ የሚያዝ አካል ቢሆንም እነዚህ ሰዎች ነፃ ፈቃድ አላቸው ይወላችሁ አምባገነን የሆኑትን ሩትለስ ራህማ የሚባል ነገር ያልፈጠረባቸውን ጀባሮችን ልክ እንዳገር ጀግኖች አድርገው ነው የሚያዩት የሀገር ጀግና መከተል ያለብን እነሱን ነው ለምን ለማንም እዝነት የላቸውም ጀባር ናቸው ወተበው አምረ ኩለ ጀባሪን አኒድ ወደኋላ ልመልስላችሁ ጀባር ለመሆን ሰው ምን ያስፈልገዋል power ያስፈልገዋል you see everything is connecting now yeah perfectly match ያደረገ ነው powerful nation ናቸው እና power ስላላቸው يجبرك እና ሁሉም ሰው የሚገርመው ነገር በጊዜ ሂደት ብሬን ዋሽ ተደርጓል نفس الشيء يستخدمون القوة شئت أم أبيت أنت ودركم طلعهم قلبت يتكمان we're gonna use power force whether you like it or not ودركم طلعوا تلانتنا سلا ديمقراطي تلانتنا سلا سولج مابد تلانتنا سلا سولج منامن ሲነግርህ የነበረ human value ሲልህ የነበረ ህግና ስርዓትን ማስጠበቅ constitution abiding by the law በህግና ስርዓት መገዛት መመራት ሲልህ የነበረው አካል طموح አናኒ ሲሆን የራስ ፐርሰናል ኢንተረስት ሲሆን ራስ ለዘላለም መኖር ሲያስፈልግ እና ስልጣንን አቆይቶ ለማቆየት ጀባር ሆኖ ታገኛለህ እና راح ينسون جميع القيام እሴት የሚባል ነገር በሙሉ ዜሮ ነው የሚሆነው they violate constitution ራሳቸው የጻፉትን በእጃቸው የጻፉትን እና ከብሯለን ሲል የነበረው ህገ መንግስት ይፈርሳል ይዘን የለም we're going to use power ተገረፋለህ የሰው ሀገር በኃይል እንወስዳለን ምን ይመጣል يقال حرفيا እኮ ነው ማለት በአድ ህዝብ የነበረው ነገር ዛሬ በግልጽ እኮ ሚዲያ ለምትሰማው በጣም ዓለም ሰልጥሟል በተባለበት ዘመን ፓወር ያለው አካል واتبعوا امر كل جبار عنيد ስለዚህ አበዱ غير الله ማለት ከአላህ ውጪ ያለን አካል ተገዙ ማለት ነው እናም ወኡትቢኡ في هذه الدنيا لعنا 60ኛው አያ ሱረቱል ሁድ ወኡትቢኡ في هذه الدنيا لعنا በዚህ የዱንያ ምድራቸው ላይ ተረገሙ ويوم القيامه በቂያማም ቀን የተረገሙ ናቸው አላ ኢነ አድ ከፈሩ ረበሁም የአድ ህዝቦች አዋጅ ይላል አላህ ያጠፋቸው ሪዝን ከፈሩ ቢረቢም በጌታቸው ክደው ነው
ሁሉ ነገር ከተብራራላቸው በኋላ ክደው ነው። ተመልከት ጀሐዱ ቢአያቲ ረቢሂም ወዐሰው ሩሱለ ወተበዑ አምረ ኩለ ጀባሪን አኒድ ከፈሩ ረበሁም። ቁርአን ላ የትሩከከ አበደን አዕበዱ ገይረላህ ካላህ ውጭ ላላ እንትን ለጣዖት ሰገዱ ከዛ አላህ ተናዶ አጠፋቸው አይልህም። እንደዛ አይደለም። ኖ ዒባዳ ሁለንተናዊ ህይወትን ነው የሚመለከተው። ሁለንተናዊ ህይወትን አላ ቡዕደን ሊዓድ ቀውሚ ሁድ ቢዩቲፉል ኤክስፕሬሽን ነው። አላ አዋጅ ቡዕደን ሊዓድ ቡዕደን ሊዓድ በዘመነኛ ቋንቋ አድርጌ ልንገራችሁ። ቡዕደን ሊዓድ ከዚህ ጥፋ በለው ከዚህ ቡዕደን ቡዕድ መራቅ እኮ ነው። get away from here እንደዚህ አይነት የዓድ እንትን አለ ቡዕደን ሊዓድ የዓድን ህዝብ ከምድር ገጽ ጥፋ ብለዋል። ለምን ኢነከ ኢንተዘርሁም ዩዲሉ ዒባደክ ወላ የሊዱ ኢላ ፋጅራን ከፋራ። ለኖህ ብቻ እኮ አይደለም ለሌላውም ይሰራል። ኮፒ ፔስት አድርገህ ተጠቀመው። ሙፍሲድ ስለሆኑ ነው፣ ሙጅሪም ስለሆኑ ነው። እነዚህ ከቆዩ ፈአክተሩ ፊሃል ፈሳድ ለዛን ያጠፋቸው። there is a deep reason for every nation that has been eliminated from the earth. ከምድር ላይ አላህ ያስወገዳቸው ትውልዶች በአጠቃላይ ምክንያት አለው። አላህ በርካታ ምክንያት አለው። ከምክንያቶቹ መካከል በደንብ ዘርዝሯል አላህ ቁርአን ውስጥ። ሌላውን ይነካሉ። ሙጅሪም ሌላውን ይነካል እና አላህ የዘረጋው ስርዓት ምንድነው? ለሁሉም ጊዜ ተሰጥቶታል። ለሁሉም ትውልድ ጊዜ ይሰጠዋል። ከዛስ የአላህ የዘረጋው ስርዓት ምንድነው? ሙጅሪም ይሁን ግለሰብ ይሁን ማህበረሰብ ይሁን በመንግስታት ደረጃ ይሁን ፋሲድ፣ ፋሲቅ፣ ዛሊም ኔሚት የፈለከውን ኔም አድርግ የተቀጠረላቸው ቀን አለ። ሊኩል አጀሊን ኪታብ ለሁሉም ኪታብ ተዘጋጅቶለታል። የሚያበቃበት ታይም ተዘጋጅቶለታል። ታይሙ ሲደርስ ደገነ ቢቴክናው ይወሰዳል። ዛሬ ምን ሆነላችሁ? ይሄ ገነ ቢቴክናው እና በፍጹም ፈአታሁም ላሁ ሚን ሐይሱ ላ ያሕተሲቡን ይላል ቁርአን። ከማያስቡበት ቦታ አላህ መጥቶ ይዛቸዋል። የአላህ ስርዓት ነው። ወለውላ ደፍዑ ላሂ ናሰ ባዕድሁም ቢባዕድ ለፈሰደት ልአርድ። ምን ማለት ነው? አላህ በምድር ላይ የሚኖሩ ሰዎችን ከፊሉም በከፊሉ ፑሽ ባያደረገው ባይገፋው ኖሮ ምድር በፈሳድ ትሞላለች አለ። ምን ማለት ነው? በግለሰብ ደረጃ፣ በማህበረሰብ ደረጃ፣ በመንግስታት ደረጃ ህዝብ ይኖራል። ያ ትውልድ ምን ያደርጋል? ፓወር አለው። ሁለንተናዊ የሆነ ፓወር አለው። ሁለንተናዊ የሆነውን ፓወር ተጠቅሞ ሌላውን ይበድላል፣ ግፍ ይሰራል እና ከተተወ ለረጅም ዓመታት ከተተወ ምድር የተበከለች ነው የምትሆነው። የሰው ልጅ የተጨቆነ ነው የሚሆነው። ስለዚህ አላህ ከሰራው ቀዋኒን አልውጁድ the laws of existence መካከል አንዱ የመንግስታት መቀያየር፣ የትውልድ መቀያየር ነው። አንደኛውም በሌላው ይመታል። اللهم اضرب الظالمين بالظالمين በደለኛን በበደለኛ ምታልኝ ጌታዬ ሆይ ብሎ መልእክተኛው ዱዓ ያደርጉ ነበር። በዚህ such a very powerful የሆነ ዱዓ ነው። አንተ ትውልዶች ሰላማዊ ትውልዶች አሉ፣ ሁለት ደግሞ ዛሊም የሆኑ ቡድኖች አሉ ወይም ደግሞ አካላት አሉ ኃይል ያላቸው። እናንተን ሊያጠፉ ነው፣ አንደኛው ሊያጠፋ ነው እና ዱዓ ታደርጋለህ اللهم اضرب الظالمين بالظالمين። ሌላኛው ዛሊም ይመጣና ያኛውን ዛሊም አንተ በማታስበው ሁኔታ ጠርጎ ይወስደዋል። ዓለም እንዲህ እያለች እየተቀያየረች ነው የምትመጣው። ይሁላችሁ ነገ ጠዋት ስትነሱ ዓለም ሁሉ ነገር ፐርፌክት ሆኖ ተስተካክሎ ለዓለም ብልጽግና ሆኖ ምናምን እንደዛ አይነት ህይወት የለም ምድር ላይ። it's not the way you think. there are challenges ቻሌንጆች ይመጣሉ። እሱን ትወጣለህ፣ ታልፋለህ፣ ሀገር ትገነባለህ፣ ትውልድ ታነጻለህ። هذا ዒባዳ ማለት ይሄ ነው። በሚቀጥለው ክፍለ ጊዜ ስንመጣ የዒባዳ ጽንሰ ሐሳብ ዲራሰት ቀውሙ ዓድ ፊ ሱረቱ ሹዓራ it's amazing ነው። አሜዚንግ ነው። የቤት ኪራይ ያሰቃያችሁ ሰዎች በሚቀጥለው አዳምጡኝ። በእውነት በሚቀጥለው እመጣለሁ ስለ ቤት ኪራይ።
አብሽሩ አንድ ገጽ ላይ ያለ ነው። ግን ስለ ቤት ኪራይ የሚለን ነገር አለ። የሁድ ለቤት ቤት ያጣችሁ ምናምን በደም ሚላችሁ ነገር አለ እና ለማንኛውም ድራሰት ቀውም ዓድ في ሱረቱል ሁድ ጨርሰናል። ማሰሪያው የሱረቱል ሁድ ማሰሪያው ምንድነው? አበዱ ገይረላህ ቀውም ዓድ ማለት እኩል ይሆናል ወተባው አምረ ኩለ ጀባሪን አኒድ። ሁለተኛ የአያት ቅድሚያቶቻቸውን መንገድ መከተል። ቃሉ አጂተና ሊናዕቡደ አላህ ዋሕደሁ ወነዘረ ማ ካነ ያዕቡዱ አባኡና። እዚህ ላይ እናበቃለን ለዛሬ ኢንሻአላህ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም።